ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ ዕለቱ ሰኞ ነው። የሰኞን የቀኑን መረጃ እና መልእክት ደግሞ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ብቅ ብለናል። በዓለማችን ዙሪያ እየተከሰቱ ስላሉ ጉዳዮች እንግዲህ መረጃዎችን እያሰባሰበ ወደኛ ይዞልን እየመጣ ይገኛል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን አሁንም አሳሳቢ የሆኑ መረጃዎች እየተሰሙባት ይገኛል። በተለይም ደግሞ የዓለማችን ዋና ዋና ማስ ሚዲያ አገልግሎቶች እያሰራጩ ያሉትን ጉዳይ ፓስተር ይዞልን እንግዲህ ብቅ ብሏል። እነዚህ ጉዳዮች ምንድናቸው የሚለውን ከሰላምታ በኋላ ተመልሰን የምንሰማቸው ይሆናል። በቅድሚያ ግን ሰላምታ እንለዋወጥና ፓስተር ይዞልን የመጣው መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ያው ሰሞኑን አሳሳቢ መረጃዎችን ለአድማጮች እያጋራን ነበረ። በርካታ አድማጮችም አስተያየታቸውንም አስቀምጠውልናል። ገንቢ አስተያየቶችን አንብቤያለሁ። አንተም አንብበሃል ብዬ ተስፋ አደርጋለሁ። ይህንንም ያደረጋችሁ ወገኖች እግዚአብሔር አብዝቶ ይባርካችሁ፣ ይልመድባችሁ እንላለን። እንዴት ነው አሁን በአሁኑ ሰዓት ዓለማችን እየሄደችበት ያለው ሂደት? ያው እንግዲህ የዓለም የመጨረሻ እየደረሰ ባለበት ሰዓት ብዙ ክስተቶች በፍጥነትና በተደጋጋሚ ይከሰታሉ። እነዚህ ክስተቶች እጅግ አስገራሚ ከመሆኑና በተለይም ደግሞ በጠበቀው ወይም ደግሞ ከምጠብቀው ጊዜ በላይ ነገሮች እየፈጠኑ እንደሆነና አይኖቻችንን መክፈት አለብን የሚለውን ነገር ወይም ደግሞ አይንን መክፈት እንዳለብን የሚያሳስቡ ነገሮች እየተከሰቱ ነው ያሉት። ምክንያቱም አሁን ላይ በተለይ የኤአይ አርቲፊሻል ኢንተለጀንስ የምንለው የኤአይ ቴክኖሎጂ እኛ ብዙ ጊዜ እንደዚህ አይነት ነገሮች ሳንሰማ በፊት ራሱ ቀደም ብለን ለማሳሰብ እየሞከርን ነበረ። የአቅማችንን እየሄደበት ያለው ፍጥነት፣ እየሄደበት ያለው ነገር፣ ዓለምን ወደ መጠቅለል እየተጓዘ ያለበት መንገድ፣ እነዚህ ጉዳዮች ምን እያፈጠሩ ነው፣ ወደፊትስ ምን ያመጣሉ የሚለውን ነገር ለማሳሰብና ሰዎች ነቅተው በጊዜ ደግሞ ከእግዚአብሔር ጋር ያላቸውን ኅብረት እንዴት ማጠናከር እንዳለባቸው እያመለከትን ያለ ነው። እንግዲህ ዓለም ካስቀመጧቸው ጎሎች መካከል አንዱ በአርቲፊሻል ኢንተለጀንት የኢኮኖሚውን፣ ማህበራዊውን፣ ፖለቲካውንና በተለይ ደግሞ የሃይማኖቶችን ለመቆጣጠር የተሄደበት ያለ መንገድ በጣም ርቀት እየተሄደ ነው ያለው። ለአውሬው ሲስተም ለማመቻቸት ይሄ 2030 ግብ ያሉት እነሱ በትክክል እየተደረገበት ያለበት፣ እየተከናወነ ያለበት፣ እየሄደ ያለበት መንገድ እንደሆነ ማንም ሊረዳ ያስፈልጋል። ለምሳሌ አሁን በዚህ በዳቦስ የኢኮኖሚ ፎረም ላይ ከተነሱ ነገሮች አንዱ በዋናነት እንደማጠንጠኛ ተደርጎ የተወሰደው ከኢኮኖሚውን ከኮንትሮል ከማድረግና ኢኮኖሚውን ማሳደግ ነው የሚሉት እነሱ። ነገር ግን ከዛ አንጻር ባሻገር የዲጂታል ኢኮኖሚ የሚለው ነገር በጣም አጽንኦት ተሰጥቶበት ያለ ነው። ይሄ ለምንድን ነው የሚጠቅመው ሲባል ዓለምን አንድ ስርዓት የማድረግ እሳቤ ነው። ዓለምን አንድ ስርዓት የማምጣት በአንድ እዝ ስር ማድረግ፣ ኢኮኖሚውን መምራት የሚቻልበት ሁኔታ የሚመጣ። ከዚህ ጀርባ ደግሞ ያለው አውሬው እንደሆነ ይታወቃል። እንግዲህ የኢኮኖሚ ዲጂታል ስርዓት ማለት ምንድነው? የወረቀት ብሮችን ማስቀረት፣
ሰዎች አካውንታቸው ዋታበር በአንድ ቋት ውስጥ መሆን የሰዎችን እንቅስቃሴ በቀላሉ ኮንትሮል ልታደርገው የምትችልበትን መንገድ የሚቀይስ ጉዳይ ነው። ከኢኮኖሚም ባሻገር ከከረንሲም ባሻገር ሌላው በተለይ ደግሞ አንድ ዓለም ይሄ ዋን ግሎባላይዜሽን የሚሉት ወይም ደግሞ የአንድ ዓለም ስርዓት የሚለው እሱን በጋድ እያየን ነው። ድሮ የፖለቲካ ጎራዎች ነበሩ። አሁን የፖለቲካ ጎራዎች ሙሉ ለሙሉ እየተወገዱ ያሉበት ስርዓት ውስጥ እየመጣን ያለ ነው። ሰሞኑን እንደዘገብነው ዶናልድ ትራምፕ የመሰረቱት የሰላም ቦርድ የሚለው እዛ ውስጥ የገቡ የተለያየ የፖለቲካ እሳቤ አመለካከት ያላቸው ነገር ግን ወደ አንድ አይነት ምልከታ የተመጣበት ራሱ ይሄ የርዕዮተ ዓለም የሚባለው ነገር እኮ ራሱ ምንም ሲነሳም አትሰማም። ሌላ ስርዓት ነው እየሆነ ያለው። ምንም ርዕዮተ ዓለም የሚባል ነገር የለም። አሁን ሊበራሊዝም ዲሞክራሲ የሚለው ነገር እየጠፋ ነው። ከአንደበታቸውም አሰማም። ከሁሉም ሀሳብ የምሰማው ጉዳይ አይደለም። አሁን ምንድነው የአውሬው እሳቤ ማደበላለቅ የሚባለው ነው። ማደበላለቅ ታደበላለቀዋለህ፣ ሁሉም እንትን ይሆናል። ለስርዓቱ እንዲመቹ አድርጎ መቅረጽ ነው። ለስርዓቱ እንዲመች ለማን ነገ ሐሰተኛው ክርስቶስ በሚገዛበት ሰዓት ስርዓቱ ላይ ምንም አይነት እንቅፋቶች እንዳይኖሩና የተደበላለቀውን ነገር ይሄው አንድ የፖለቲካ ስርዓት አላቸው፣ አንድ የኢኮኖሚ ስርዓት አላቸው የሚለው ነው። እንግዲህ ሌላው ደግሞ በጣም ሰሞኑን እኔም አንተም ሰምተናል በዳቦስ ላይ የተለያዩ ሰዎች ዳቦስ መድረክ ያላሰማን ጉድ የለም። ዋናው የሚጠነጠነው እዛ እኮ ነው። የሚገርም ነው። ያላወቀው ነገር አንተ ያልገባ ነገር በየዓመቱ እኮ ዋናው አዳዲስ ነገር የሚጠነጠኑትና ተግባራዊ የሚሆኑት ከዛ የሚወጡ ነገሮች ናቸው። እያየን እሱ ደግሞ ፕሮሞት አሁን ለምሳሌ እዛ ላይ የተሰበሰቡት የዓለም ቢሊዮነሮች በሙሉ አሉ። የኢኮኖሚ ሰዎች፣ የኢኮኖሚ ባለቤቶች አሉ፣ የሀገር መሪዎች አሉ፣ የውጭ ጉዳይ ሚኒስትሮች አሉ፣ ታዋቂ የታሪክ ምሁራን ፖለቲከኞች አሉ። በዚህ ስብሰባ ላይ ዓለም አለችኝ የምትለው ነገር በሙሉ አለ እዛ ላይ እና እዛ ላይ ነው የሚወሰነው። እና አንድ በጣም የገረመኝ ነገር ከእንትና ልጀምርልህ። ኤለን መስክ ቀርቦ ነበረ። ኤለን መስክ ታውቀዋለህ እንግዲህ የቴክኖሎጂ ሰው ነው። በተለይም ደግሞ አርቲፊሻል ኢንቴሊጀንስ የሮቦት ቴክኖሎጂ ሮቦት ሰውን መተካት የሚችሉ ነው ያለው። እሱ ራሱ ነው ሰውን ይተካሉ፣ እንደ ሰው ማሰብ እንዲችሉ እንደ ሰው ደግሞ ማድረግ እንዲችሉ ብሎ ነው የተናገረውና እንትኑ ነበረ ቴክኖሎጂ ነበር። ግን የሱ ደግሞ ወደ ለየለት ጥግ ነው ይዞት ሄደው። እና ምንድነው ይሄንን በብዛት ማምረት ሰውን ስራ አልባ የሚያደርግና ሰው የግዴታ ሳይወድ በግድ የሚሰራው ከሌለ ትመጸውተዋለህ። ስትመጸውተው ያንተ ጥገኛ ነው። ስለዚህ ጩህ ስትለው ይጮሃል፣ ቁጭ በል ስትለው ቁጭ ይላል፣ ተነስ ስትለው ተነስ ይላል። መብት ብሎ የሚጠይቀው ነገር እንዳይኖር ያደርገዋል። የእግዚአብሔርን ሕግ እየተጻረረ ማለት ነው። ጥረ ግረ ብላ ያሉ አንዱ እሱ ነው። ሁለተኛ ደግሞ ምንድነው ስብዕናህን እንድታጣ ይደረጋል። ስብዕናህን በቃ ስብዕናህን እንድታጣ ማንነትን እንድታጣ ያደርጋል። ሌላው በጣም የገረመኝ ውፎች እኮ ዙሪያችን ናቸው። ኤሊያንሶች እኔ ራሱ አንዱ ነኝ አለ። አንዱ ነኝ አለ። ይህ እንግዲህ በዓለም የኢኮኖሚ ፎረም መድረክ ላይ ያ ሁሉ ሳይንቲስት፣ ያ ሁሉ ምሁር፣ ያ ሁሉ ሀብታም በተገኘበት የተናገረው ጉዳይ ነው። እንደገና በቀጥታ ስርጭት በቢሊየን የሚቆጠር ሰው ህዝብ እያየው ነው። ይሄ ጉዳይ ደግሞ ዓለምን አነጋግሮ ነበረ። በእውነት ለመናገር ብዙ ሚዲያዎች ምን እያለን ነው የሚለውና እስከዛሬ ድረስ ስለ ኤሊያንሶች ያለ እሳቤና አመለካከት በተወሰነ መልኩ ከዚህ በፊትም ተናግሯል። በእርግጥ ግን በጣም አነጋጋሪ የሆነ እና ቀጣዩ የአርቲፊሻል ኢንቴሊጀንስ ወርልድ ነው የሚሆነው ብሎ ድምድም አድርጎ ነው ተናግሯል። እዚች ጋር እንደው ትንሽ ለአድማጮች ደግሞ ትንሽ በመጠኑ ክሊር እንዲሆን ኤሊያንሶች እነማን ናቸው? አሁን በሰው አእምሮ ውስጥ ከሌላ ዓለም የመጡ ሰዎች በሚል እንደው ሊገለጥ ይችላል።
ግን እነዚህ በእውነት ከሌላ ዓለም የመጡ ሰዎች ናቸው፣ ፍጡሮች ናቸው ወይስ የተጣሉት መናፍስቶች ናቸው? አሁን ይሄንን እንደው በእግዚአብሔር ቃል እንደው ብሪፍ አድርገው። እኔ እንደሚመስለኝ የተጣሉት መናፍስቶች ይመስሉኛል። እኔ አሁን የኔ ነው ፐርሰናል ከቴክኖሎጂም ጋር ሁለተኛ የማስበው ደግሞ ምንድነው ራሳቸው አሜሪካኖች እየፈበረኳቸው ያሉ በአርቲፊሻል ኢንቴሊጀንስ የተሰሩም ሊሆኑ ይችላሉ የሚል ነገር አለ። በራሪ ዲስኮች ብዙ ጊዜ አሜሪካ ውስጥ ይታያሉ። በተለይ ደግሞ የሚታዩበት የሚሊቴሪ ኤሪያ ላይ ነው አብዛኛውን ጊዜ ኤሪያ 51 ላይ እንደዚህ አብዛኛው የሚታዩ እነሱ ናቸው። ዶክሜንተሪ ይቀርባል ዲኤስቲቪ ላይ እኮ ዶክሜንተሪ ሰዎች ይቀርባሉ፣ እንደዚህ አይቼ ነበር እያሉ ይቀርባሉ። ስለዚህ ከሌላ ዓለም የሚመጡ መናፍስቶችም ሊሆኑ ይችላሉ። ሂትለር ነው የሂትለር ትልቁ ፕሮጀክት ላይ ይሄ እሳቤ የመጣው ከዛን ጊዜ ጀምሮ ነው እንግዲህ ታሪክ እንደሚነግረን። ግን በእኔ እምነት ግን እነዚህ የጥልቁ መናፍስቶች ናቸው ብዬ ነው የወደቁት መናፍስቶች ናቸው ብዬ ነው ማምነው በአካል ተመስለው እና አንዱ ይሄ ነው እንግዲህ። ሌላው ደግሞ ምንድነው ኖህ ሃራሬ የተናገረው ነገር ነው። ማን ነው ኖህ ሃራሬ? ኖህ ሃራሬ ማለት የእስራኤል ውስጥ የከፍተኛ የታሪክ ተመራማሪና ምሁር አይሁዳዊ ነው። እሱ በየዓመቱ ጥናት ያቀርባል፣ አዳዲስ ነገሮችን ያቀርባል። በእርግጥ እሱም ከጀርባ የሚሰራቸው ነገሮች እንዳሉ ያስታውቃል። እሱ ያቀረበው ምንድነው በኤአይ ሃይማኖትን ስለመቆጣጠር ነው ያቀረበው። በጣም የሚገርመው ደግሞ እሱ ነው ዋናው ከኤሎን ማስክ የባሰው በሃይማኖትን መቆጣጠር። ምክንያቱም ታስታውስ ከሆነ ያለፉት የካቶሊክ ፖፕ ፍራንሲስ ሃይማኖትን አንድ የማድረግ ሂደት ሄደው ነበር። ከዛ በኋላ ደግሞ ማሃዲን የሚባለው አሁን እንግሊዝ ሀገር ያለው ሰው ይህንን አንድ የማድረግ የሚል እሳቤ ያለ ተመልከት። የነዚህ የሶስቱ የተለያየ አገር የሚኖሩ የተለያየ ቦታ ላይ የሚኖሩ ለምንድን ነው አንድ ማድረግ የሚለውን ሀሳብ ያመጡ ስትል መንፈሱ አንድ ስለሆነ ነው። በእነሱ የሚሰራው መንፈስ አንድ ስለሆነና የጨለማውን ሀሳብ ስለሚያራምዱ ነው። ስለዚህ ይሄ ምንድን ነው መሰለ አሁን ኖህ ሃራሬ ዝም ብሎ ተነስቶ አይደለም የተናገረው፣ እየተካሄደበት ያለውን ነገር ያውቃል። እየተሰራ ለምሳሌ በኤአይ ሃይማኖትን መቆጣጠር ሲል በኤአይ አንድ መጽሐፍ ቅዱስ እየተዘጋጀልን ነው በሂደት። ለምሳሌ አሁን አንዳንድ ጊዜ ስለ ክርስቶስ የማይሰበክበት ዘመን ላይ መጥተናል። የትም ቦታ ብዙ ቦታ ላይ አፍሪካ ሀገርን በለው አውሮፓን በለው ኤዥያ ከኢየሱስ ክርስቶስ ይልቅ ምድራዊ ነገር የሚሰበክበት ነው። ሰው ፎከሱን ከኢየሱስ አንስቶ ምድራዊ ነገር ላይ እንዲያደርግ እየተደረገ ነው ያለው። የጊዜው የዛሬ ነገር ላይ እንዲያደርግ እየተደረገ ነው ያለው። ይህ ደግሞ በመጨረሻው ዓለም ሐሰተኛ አስተማሪዎችና ሐሰተኛ ነቢያቶች ሲመጡ ከሚያደርጉት ነገር አንዱ ነው ስንልህ ደግሞ ምንድነው አሁን የኤአይ ሰባኪ እየተዘጋጀልን ነው። ሰርተነዋል ከዚህ በፊት እኮ ታስታውስ ከሆነ እንደው ወደ ኋላ ሄደው አድማጮቻችን ማየት ያስፈልጋል። እኛ ዳቦስ ጉባኤ ላይ የተነሳው አንዱ ሐሳብ ሃይማኖትን የመቆጣጠር ሰስቴኔብል ጎል የሚሉት ነው። ግሎባል ሰስቴኔብል ጎል 2030 አጀንዳ ማለት ነው። ሃይማኖትን በኤአይ መቆጣጠር አንዱ ዘርፍ የተዘጋጀልን ነው። በኤአይ ሰባኪዎች እየተዘጋጁልን ነገ በዩቲዩብ በሁሉ ነገሮቻችን ላይ ይመጣሉ እየሰበኩ እንደውም ፕሮፌሲ እየነገሩን ሊመጡ ይችላሉ። እንደውም ፓስተር እንደው ልጨምርልህ እንደው ስለዚህ ሰውዬ ትንሽ እንደው አድማጮች እንዲረዱ ይሄ ሰውዬ ስሙ ምንድነው? ሙሉ ስሙ ምንድነው የሚባለው? ዩቫል ኖህ ሃራሪ ይባላል። እንዳልከው በእስራኤል በቴል አቪቭ ሂስቶሪያን ነው፣ የታሪክ ምሁር ነው። አንድ ጊዜ ግን የተናገረው በጣም መርዝ የሆነ ሐሳብና አፍልቆ ነበር። ምንድነው ያለው? ዓለም ተሸውዷል። ላለፉት 6000 ዓመታት መጽሐፍ ቅዱስ በሚባል እሳቤ ልቦለድ ዓለም ተሸውዶ ነበር። አሁን ግን ትክክለኛው ጊዜ ላይ ነው የቆምነው፣ ይሄም በቅርቡ ይገለጣል በሚል በጣም አነጋጋሪና ወዛጋቢ ንግግር ተናግሮ ነበርና አድማጮችም እንደው በጣም ሊረዱ የሚገባው አሁን አንተ ያመጣው መረጃ በጣም ሲሪየስ ነው። አሁን ብለን እንድናስብ የሚያደርግ ነው። አሁን ምን መሰለ እሱ ብቻ አይደለም። በጣም የሚገርም ነገር
በጣም የሚገርም ነገር ብዙ የአሜሪካ ስኮላሮች ሰሞኑን ሰዎች ዩቲዩብ ላይ ገብተው ማየት ይችላሉ። የእሱን ንግግር ኮት እያደረጉ የአውሬው ቢስት የሚባለው መልእክት ብለው ነው ያስቀመጡት። የአውሬው መልእክት ብለው ነው በግልጽ ያስቀመጡት። ይሄ የአውሬው መልእክት ስንል ምን ማለታችን ነው ስንል እንግዲህ የኤአይ ሰባኪ ከተዘጋጀለ፣ ኤአይ መጽሐፍ ቅዱስ ካዘጋጀለ፣ ኤአይ ዝማሬዎች መዝሙሮች ካዘጋጀለ ያው ቨርቹዋሊ ይመጣል ነው የሚለው በአካል እንግዲህ ያው ቴክኖሎጂው እየዘመነ ስለመጣ በአካል ቨርቹዋሊ ኢየሱስ ይመጣል። እንግዲህ ኤአይ ጂሰስ ማለት ነው። አዎ አሁን ይሄ ዓለማችን አሁን ኢትዮጵያ ውስጥ ምንንደፋደፍ ልበለው ኢትዮጵያ ውስጥ ገብቶሃል። ምን ያህል ከዓለም አጋንንት እየቀደመ እየሄደ እየፈጠነ እየሄደ እኛ ሰውን ሳናዘጋጀው ምን ያህል እየፈጠነ እየሄደ ይሄ አሁን ይሄ ሰው የኖህ ሃራሪ ያቀረበው ሐሳብ እኮ ዝም ብሎ እንደው ለንግግር የቀረበ አይደለም። በፍጹም ፕራክቲካሊ የተጀመሩ ነገሮችን ነው እያቀረበ ያለው። ነገ በተለያየ መንገድ በእርግጥ ክርስቶስ ስለሚመጣ ምጥቀት ስለሚሆን እኛ ስለማንኖር ነው እንጂ ዓለም ለአንድ ነገር እንደምትሰግድ እኮ ራእይ 13ን ሄዳችሁ ማንበብ ትችላላችሁ። ለአውሬው ይሄ 7 ራሶች አሉት፣ 10 ቀንዶች ላሉት፣ የድብ እግር ላለው ሁሉም ወድቀው ምንድን ነው የሚለው ሰገዱለት ይላል። ይሰግዱለታል፣ በቃ ይሰግዱለታል። ይሄ ነው መጨረሻው ግቡ፣ ይሄ ነው። ዓለም አሁን እየሮጠችበት ያለው ይሄንን ለማድረግ ነው፣ ለማሰገድ ነው። ገብቷቸዋል። ከእግዚአብሔር መንግሥት ነጥሎ ለእሱ እንዲሰግድ ነው። አሁን አንዳንዶች ለገንዘብ ሰግደዋል እኮ አሰግዷቸዋል። በገንዘብ ምክንያት፣ በመኪና በቤት ምክንያት ገብቷል። ኖ ማለት አልቻሉም። እውነት ነው። ኖ ማለት ጳውሎስና ጴጥሮስና እነ ጴጥሮስ እነ ዮሐንስ ተመልከት። ፊልጶስ በሰማርያ ወርዶ በሰበከ ጊዜ ያ ጠንቋይ አምጥቶ ገንዘብ ክምር አምጥቶላቸው ሲሰጣቸው ምንድን ነው ያሉት? ኖ ይዘርበል፣ አንተና ገንዘብ ጥፋ ነው ያሉት። አሁን እየሰገዱ ነው ሰዎች። እውነተኛ የምንላቸው የምንጠብቃቸው ታማኝ ናቸው የምንላቸው ሰዎች ለገንዘብ አሁን እየሰገዱ ነው። አውሬው እያሰገደ ነው። አሁንም ጥንቃቄ ካላደረገ ይኑሮ ይበቃኛል፣ ምበላው ምጠጣውን እግዚአብሔር ከባረከልኝ ይበቃኛል፣ የዛሬን ካለው ይበቃኛል የሚለውን የነ ጳውሎስን እሳቤ፣ የመጽሐፍ ቅዱስን እሳቤ፣ እውነተኛው እሳቤ አባቶችን ያሻገረ እሳቤ ይዘን ካልሄድን ይኸው ፊት ለፊት ቤት ድረስ እየመጣ ነው። ምረጥ ነው የምትባለው። በጣም ምረጥ ነው የምትባለው። ትመርጣለህ፣ አይዘር ትሰዋለህ። የግድ ነው። አይዘር ትሰዋለህ። የሚገርም ነው። ስለዚህ ይሄን ነገር ልናስተውል ይገባል ላለው እኔ በጣም ነው። ይሄ በተለይ ምን እንደ ወደፊት ሰፋ አድርገን ከራእይ መጽሐፍና ከዳንኤል መጽሐፍ ጋር አያይዘን የምናቀርበው ይሆናል። ምክንያቱም ይሄ የአውሬው ምልክት የሚባለው ነገር አሁን በትክክል እንትን ነው ያለው። ለምሳሌ አንዱ ከሚያደርጉት ነገር ችብስ መቅበር ነው። እያንዳንዱ ሰው እጅ ላይ ውስጡ ላይ ኢኮኖሚውን ኮንትሮል የሚያደርጉት ኢኮኖሚውን አይደለም እነሱ ኮንትሮል ማድረግ የሚፈልጉት፣ ብሩን አይደለም ኮንትሮል፣ አንተን ነው ኮንትሮል ማድረግ የሚፈልጉት፣ እኛን ነው ኮንትሮል ማድረግ የሚፈልጉት። መጽሐፍ ቅዱስ ደግሞ አይሳሳትም። ስለዚህ ይህንን እና ያስፈልጋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች አዳርሱልን። ጌታ ይባርካችሁ። ስለምትሰጡን ኮሜንት፣ አስተያየት፣ ላይክ፣ ሼር ስለምታደርጉ አገልግሎታችንንም ስለምትደግፉ የእግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን። ጸልዩልን። ሻሎም። እግዚአብሔር ይባርክ ፓስተር። በእውነት የሚገርም ጊዜ ላይ ነው ያለነው። ሰሞነኛው እንግዲህ የዓለማችን ወቅታዊ ጉዳይ ይሄንን የሚመስል ነው። ውድ አድማጮቻችን እንግዲህ ምን እየጠበቅን ያለነው? ከዚህ በላይ ግልጽና ፍንትው ያለ መረጃ ልናገኝ አንችልም። እንግዲህ የኛ ፈንታ የወደቀው እንግዲህ በእጃችን ላይ ነው ያለው።
ዕጣ ፈንታችን በትክክለኛው መንገድ መሄድ ነው? በክርስቶስ ኢየሱስ የደህንነት መንገድ መሄድ ነው ወይስ ሰይጣን ባዘጋጀልን መንገድ ላይ ለመሮጥ ነው? እንግዲህ ራሳችንን አሳልፈን እየሰጠን ያለ ነው። ይሄንን እንግዲህ በየጊዜው እየጠየቅን ያለ ነው፣ እያሳሰብን ያለ ነው። አሳሳቢ ጊዜ ላይ ነው ያለነው። ውድ አድማጮቻችን እባካችሁ ቆም ብለን እንድናስተውል እንድናስብ የእግዚአብሔር መንፈስ እንዲረዳን እንግዲህ የምፅዓቱ አዋጅ ነጋሪ አገልግሎት ይመኛል። በየጊዜው እንግዲህ እንደዚህ አይነት መረጃዎችን ወደ እናንተ ማምጣት አልቦዘንም። ከእናንተ ደግሞ ምላሽ ይፈለጋልና እንግዲህ ቆም ብለን የቆምንበትን ስፍራ ማስተዋል አለብን የሚል እምነት አለን። እንግዲህ ውድ አድማጮቻችን የዛሬው መረጃችን ይህን ይመስላል። ማምሻው ላይ ደግሞ እንዲሁ በሌላ መረጃ ተመልሰን እንመጣለን። እግዚአብሔር ምሕረት እያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።